ቁርሴን በልቼ ምሳ እስክበላ ድረስ ይደፋኛል ያላችሁ ሰዎች ማለት ነው። እውነት ለመናገር በጣም እየሳኩኝ ነበረ። በጣም ብዙ ኮመንቶች ነበሩ እዛ ላይ እና 3 ቀን ነፍስ ይማር ብላችሁ ነበረ። ግን አለን እንዴት ነበረ ምድር ኤክስፒሪየንስ? እኔ የኔ ራሴን ኤክስፒሪየንስ ሜካፕን እየሰራሁ እስኪ እንጫወት። ያህል ሰው በሆነ ሳይናፕ ያደርጋል ብለን አላሰብንም። ድንገት ቲክቶክ ላይ የተጫወትን ያወራነው ነገር ሲሪየስ ሆኖ ሰው ሁሉ ራሱን ለመቀየር የተነሳበት ሙቭመንት ነገር አድርገን ስለጀመርነው በጣም ደስተኛ ነኝ። ክብሩን እግዚአብሔር ይሰጥ። ይሄ የሚያሳየን ሁላችንም ራሳችንን ለመቀየር ከነበርንበት ወደፊት ለማለት የሚቀጥለውን እርምጃ ለመውሰድ ምን ያህል ቆርጠን እንደተነሳን ነው። ከምንም በላይ ደስ ያለኝ ለመጀመሪያ ጊዜ ምንም አይነት ጾም አድርገው የማያውቁ ሰዎች 3 ቀን ከ0 ወደ 3 ቀን ሲሄዱ በጣም ደስ ብሎኛል። አንዳንድ ሰዎች ደግሞ እንደውም ከ3 ቀን በላይ ቆያለሁ ብለው የቆዩም ሰዎች አሉ። ኦቨርኦል የመጀመሪያው ቀን ትንሽ ይከብድ ነበረ። ያው ሰውነታችን ስኳርም ስለነበረ ውስጣችን የበላ ነው ካርቦሃይድሬት ምናምን እስከ ፕሮሰስ እስከሚያደርግ ድረስ ትንሽ ድካም ነበረው። ግን እንደነገርኳችሁ ኤሌክትሮላይት እና ውሃ፣ ቡና እየተጠቀም ስለነበረ ኤነርጂያችን ስሎሊ የተሻሻለ መጥቷል። መሰብሰባችን ካልቀረ ለምን ታዲያ ማታ ማታ አንጸልይም ተባባልን እና ለፊዚካል የነበረውን ዲቶክስ ወደ ስፒሪቹዋል አረግ ነው። ይህንን ስል ፊዚካል ነገር ስፒሪቹዋል አይደለም እያልኩኝ ሳይሆን ኢንቴንሽኑ ግን መጀመሪያ ላይ ዝም ብሎ ፊዚካሊ ዲቶክስ ለማድረግ ነበረ። ከዛ በቃ ለምን አንጸልይም ተባባልን። ብዙ ሰው በዚህ ሀሳብ ተስማማ እና በመጀመሪያው ማታ እንደውም አይ ቲንክ ኦቨር ከ100 ሰው በላይ ቲክቶክ ላይቫችንን ጆይን አድርጎ አብሮን ሲጸልይ ነበር። ፊዚካሊ ከተለያዩ ሱሶች እግዚአብሔር እንዲፈውሰን ስንጸልይ ነበረ። ምክንያቱም ሱስ ሲባል ሁልጊዜ በጣም ከባባድ ነገሮችን ብቻ ነው የምናስበው። ግን ምግብ ራሱ ሱስ ነው፣ ሶሻል ሚዲያ ሱስ ነው። እንደገና ደግሞ ከስልክ ጋር ተያይዘው የሚመጡ ሌሎች ሱሶች አሉና እሱንም አድርገን ስለነዙ ነገሮች እየጸለይን ነበረ። እያንዳንዱ ሰው ደግሞ የራሱ የሆኑ ጥያቄዎች ነበሩት ይዞት የመጣው። እየጾምንም እየጸለይንም ባለንበት በዚህ ሰዓት ለምን ታዲያ አንዳንድ ኩዌሽኖች ለምን አንፈጥርም ተባብለን ሚልካ በጣም ዲዛይን ያደረገችው ኩዌሽነሮች ነበሩ። በየቀኑ ራሳችንን የምንጠይቃቸው ጥያቄዎች ሃው አር ዩ ፊሊንግ፣ ዛሬ ምንድን ነው ለውጡ፣ ምንድን የተሰማሽ ያለው፣ ምን ማድረግ ትፈልጊያለሽ፣ ኦር ላስት ይር የነበረ ነገር አብሮ ማይመጣ ሰረንደር ስለማድረግ አዲስ ነገር ሪቢልድ ስለማድረግ የተለያየ ለየቀኑ ኪዩሬትድ የሆነ ኩዌሽነሮችን አዘጋጅታ ነበረ። በየቀኑ ሰው እዛ ቴሌግራም ግሩፕ ውስጥ የነበረ ሰው እነዛን ጥያቄዎች አክሰስ ያደርጋል፣ ጀርናል ያደርጋል። ብዙዎቻችን ድካም የሆነውን አንደኛውን ደግሞ ጥሩ ሀቢት ነው ብዬ እኔ ብዙ ጊዜ የማወራውን ጀርናሊንግ፣ ብዙ ሰው ጀርናል እያደረገ እየጻፈ ከራሱ ጋር ሜዲቴት እንዲያደርግ ያንን ፕሮምፕቶች አዘጋጅተን ነበር። አንዳንዴ ብዙ ነገር እናስባለን፣ ግን ቨርባላይዝ አርገነው አናውቅም። በአእምሯችን ብዙ ነገር እናስባለን እና ስንጽፈው፣ ስሙን ስንጠራው፣ ምን እንደሆነ ስንናገር ያ ነገር ጉልበት ያጣል። በተለይ ደግሞ ህይወታችን ላይ ጉልበት አለ ወይም ከብዶኛል የምንላቸው እነዛ ነገሮች ከብደው አይገኙም። ምን እንደሆኑ ኤግዛክትሊ ምን እንደሆኑ ስማቸውን ስንጠራ እኔ ፐርሰናሊ ኤነርጂ ሌቭሌ በተለይ ሁለተኛው ቀን ላይ በጣም የሚገርም ነበረ። መተኛት እስኪያቅተኝ ድረስ ለምን ኪቶሲስ ውስጥ ገብቼ ስለነበረ ኤነርጂ ሌቭሌ በጣም ሀይ ነበረ። ላይቭ ላይ ኦልሞስት ለ3 ሰዓት ለ4 ሰዓት እየጸለይን ነው ማይንድ እንደን ወርደን ደግሞ እንቅልፍ መተኛት ራሱ እስኪያቅተኝ ድረስ በጣም ጉልበት ነበረኝ። እግዚአብሔር የተመሰገነ ይሁን። ምንም በላይ ግን እውነት ደስ ያለኝ ምንድን ነው ለረጅም ጊዜ ይሄ ያስፈልገኝ እንደነበር አላውቅም። ብቻዬን ጾሜ አውቃለሁ። ማለት ጊዜ 3 ዴይ ፋስት አድርጌ አውቃለሁ። but this time was different because አብረን ያደረግነው እንደ ኮሚኒቲ አንድ ላይ ያደረግነው። እንደገና ደግሞ ከእናንተ የመጣ ምስክርነት፣ ከእናንተ የመጣ መበረታታት እኔን አብርቶኛል። እኔ ሁልጊዜ ማምነው በአንድ ሰው በሌላ ሰው ምስክርነት እኔ እንደዚህ ሀፕን አደረገልኝ እንደዚህ ሆንኩኝ ሲል የሌላ ሰው እምነት ስለሚጨምር እያንዳንዳችን እምነት አይ ቲንክ በጣም ጨምሮልን ነበረ እና ይሄ በአንድ ጊዜ የሚቆም ነገር ይሆናል ብለን አላሰብንም። እግዚአብሔር በረዳን መጠን በየወሩ ለማድረግ ሞክረናል። ግን በዚህ መሀል ግሬስ ስጡን እሺ። ለማንኛውም I just want to make sure that የምናገረውን ነገር መሆን የምፈልግ ሰው ስለሆንኩኝ ራሴን እስር ቤት ውስጥ መክተት አልፈልግም። ግን በተቻለን መጠን እዛ ግሩፕ ውስጥ በወር አንዴ ዲቶክስ ለማድረግ ከእንደገና ሪፋይን ለማድረግ ትላንትና ከነበርነው ዛሬ እንዴት ነን የሚለውን ነገር ቸክ ለማድረግ ቴስት ለማድረግ ቀናቶቹ በጣም በፍጥነት እያለቁ
የት እየሄዱ እንደሆነ ሳናውቅ እንዳንነቃ አንድ ቀን ራሳችንን መመዘኛ እንዲሆን እነዛን ቀናቶች ዴዲኬት እናደርጋለን። በሚቀጥለውም ደግሞ እንደዚሁ ቀድመን አናውንስ እናደርጋለን። በጣም አመሰግናችኋለሁ ስለተሳተፋችሁ ሰዎች በሙሉ። ምስጋናዬ ከልብ ነው። እንደምታዩት I look like don't even right. Thank you. መልካም ቀን ባይ